የሮናልዶ የእድሜ መደበቂያ ሚስጥሮች። ዓለም በቃው ሲል እሱ ግን ገና ነኝ ይላል። ክርስቲያኖ ሮናልዶ በ41 ዓመቱ እንደ 20 ዓመት ወጣት እንዲሮጥ ያደረገው ሚስጥር ምንድን ነው? ብዙዎች ጠንካራ ልምምድ ብቻ ይመስላቸዋል። ነገር ግን ከጀርባው አስገራሚ የሆኑ የሕክምናና የፋርማሲ ሳይንስ ሚስጥሮች አሉ። ዛሬ ሮናልዶ ሰውነቱ እንዴት ሃክ እንዳደረገው 3 ዋና ዋና ሚስጥሮችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሚስጥር 1 አመጋገብና ሰርካዲያን ሪትም። አንደኛውና ዋናው ሚስጥሩ አመጋገቡ ነው። ሮናልዶ በቀን 6 ጊዜ ይመገባል። ነገር ግን እያንዳንዱ ምግብ በፕሮቲን የበለጸገና ዝቅተኛ ስብ ወይም ፋት ያለው ነው። ነገር ግን ዋናው ሚስጥሩ ስሊፒ ሳይክል ነው። ሮናልዶ እንደ ማንኛውም ሰው ለ8 ሰዓታት ተከታታይ እንቅልፍ አይተኛም። ይልቁንም በቀን 5 ጊዜ ለ90 ደቂቃዎች ይተኛል። ይህ በሕክምናው ዓለም የሰውነት ሕዋሳት ወይም ሴል በፍጥነት እንዲያገግሙ የሚያደርግ እጅግ ዘመናዊ ዘዴ ነው። ሚስጥር 2 ክራዮቴራፒ። ሁለተኛው ሚስጥር የጡንቻዎች ማገገሚያ ዘዴው ነው። ሮናልዶ በቤቱ ውስጥ የ160 ዲግሪ ሴንቲግሬድ ቅዝቃዜ ያለው ክራዮቴራፒ ማሽን አለው። ይህ ቅዝቃዜ በሰውነቱ ውስጥ ያለው እብጠት ወይም ኢንፍላሜሽን በመቀነስ የጡንቻ መቁሰልን በፍጥነት ይፈውሳል። ይህ ለጤና ባለሙያዎች የሚታወቅ ቢሆንም ሮናልዶ ግን ለዓመታት በዲሲፕሊን በመጠቀሙ እድሜውን እንዲደብቅ ረድቶታል። ማጠቃለያና ጥያቄ። በአጠቃላይ የሮናልዶ ስኬት ከችሎታ በላይ በሳይንስና በጠንካራ ዲሲፕሊን የታጀበ ነው። እናንተስ ሮናልዶ እስከ ስንት ዓመቱ የሚጫወት ይመስላችኋል? በአስተያየት መስጫው ላይ ይንገሩ። በቪዲዮው ላይክ መስጠት እንዳይረሱ። በቀጣይ የየትኛው ስፖርተኛ ታሪክ እንድንሰራ ትፈልጋላችሁ? ሰላም ቆዩ።